ዛሬ አርሰናል ዌስትሃም ዩናይትድን 2-0 ባሸነፈበት ጨዋታ በጣም አነጋጋሪ አንድ ክስተት ታይቷል። ቪክቶር ጊዮኬሬሽ የአርሰናሉ የፊት መስመር ጨራሽ አጥቂ እንግዲህ በአርሰናል ቤት ቅጣት ምት ወይም ፍጹም ቅጣት ምት ወይም ፔናልቲ የምንለው ሲገኝ ጎል ማስቆጠር ኃላፊነቱ የሱ ነው የተሰጠው። ነገር ግን ይህን እድል ዛሬ አሳልፎ ለቡካዮ ሳካ ሰጥቶታል። ምክንያቱ ምንድነው ከተባለ ቡካዮ ሳካ በአርሰናል ማሊያ 200ኛ ጨዋታውን እያደረገ ያለበት ዕለት በመሆኑ ጎሏን አስቆጥረህ ደስታህን ግለጽ፣ 200ኛ ሰልፍህን ሴሌብሬት አድርግ ብሎ እድሉን አሳልፎ ለቡካዮ ሳካ ሰጠው። ስለዚህ ይሄን ተከትሎ ጎል በሚገባው ልክ አላስቆጠረም በአርሰናል ቤት ተብሎ የሚታማው ቪክቶር ጊዮኬሬሽ በብዙዎቹ ዘንድ እየተሞገሰና እየተደነቀ ነው የሚገኘው። እንደ ቡድን እንጂ እንደ ግል አያስብም። ይሄ ትክክለኛው ፕሮፌሽናል ተጫዋች ነው የተባለ ነው። እናንተስ ምን ትላላችሁ? እኔ 100% ነው የምጋራው። ምክንያቱም ፔናልቲ ወይም ደግሞ ፍጹም ቅጣት ምት የማስቆጠር እድልህ ከ85% በላይ ነው። ምናልባትም 90%፣ 95% ነው ጎል የማስቆጠር እድልህ። ይሄን እድል ነው እንግዲህ አሳልፎ ለቡካዮ ሳካ የሰጠው። ቡካዮ ሳካም አላሳፈረውም፣ ጎሉን አስቆጥሯል። በነገራችን ላይ ቡካዮ ሳካ 200ኛ ጨዋታውን አድርጓል ዛሬ። አለቃ ማይክል አርቴታ ደግሞ በሌላ ቪዲዮ እንደነገርኳችሁ የአርሰናሉ አሰልጣኝ ማይክል አርቴታ ወጣቱና ውጤታማው አሰልጣኝ ለኔ ማለት ነው 300ኛ ጨዋታውን አድርጓል። ስለዚህ አርሰናል በዚህ 200ኛና 300ኛ ጨዋታቸውን በሚያደርጉበት ሁለቱ መድፈኞች ድል አድርጎ ጨዋታውን በአሸናፊነት ወጥቷል። ተቀናቃኙ ሊቨርፑልም ተሸንፏል። እንግዲህ አርሰናል ዘንድሮ የዋንጫ ጉዞ ያማረ ይመስላል። ለማንኛውም ሁለቱ ተጫዋቾች ሜዳ ላይ ሲመካከሩ የሚያሳየው ምስል ተመልከቱት። ይመቻችሁ። ደስ አይሉ? በነገራችን ላይ ይህን ጨዋታ አርሰናል ፍጹም የበላይ ሆኖ ነበር ያጠናቀቀው። 2-0 ማሸነፉ ብቻ ሳይሆን አጠቃላይ በጨዋታው እንቅስቃሴም የበላይነትን ወስዶ ነበረ ያሸነፈው። በአጠቃላይ የኳስ ቁጥጥሩ እንደው ትንሽ ስታቶችን ለመጥቀስ ያህል የኳስ ቁጥጥሩን 67-32 በሆነ ሰፊ የኳስ ቁጥጥር የበላይነት ነበር አርሰናል ጨዋታውን ያጠናቀቀው። ከዛ ውጪ በተቃራኒ የግብ ክልል ውስጥ ኳስ በመንካት በኩል አርሰናል 46 ጊዜ ኳስን ሲነካ በተጋጣሚው የግብ ክልል ውስጥ፣ ዌስትሃም ደግሞ በአርሰናል የግብ ክልል ውስጥ ኳስ የነካው 8 ጊዜ ብቻ ነው። ምን ያህል ዶሚኔት አድርጎት የበላይነት ወስዶ አርሰናል እንደተጫወተ ነው የሚያሳየው። እንደው በሙከራ እንኳን ስናይ ለምሳሌ ሹት ዝም ብሎ ኦፍ ታርጌት የሚባለውን 21 ጊዜ አርሰናል ሲሞክር ዌስትሃም 4 ጊዜ ብቻ ነው የሞክረው። ከዚህ ውስጥ ኢላማቸውን የጠበቁ አርሰናል 5 ሲሞክር ዌስትሃም ደግሞ ምንም 0 ነው የሞከረው እና በአጠቃላይ ሌሎችን ስታቶች ብናነሳ አርሰናል ፍጹም የበላይነት ነበረው በዚህ ጨዋታ።